በዚህ መሰረት ይህ ከገባችሁ ስላሴን ተቀብላችኋል ማለት ነው። ቴንኪው። ኦኬ ዳንዬ አመሰግናለሁ። እኔ ደቂቃ ላይ ያስኩም እና ደቂቃ ይዛችኋል ብዬ ከታች የጻፍኩት እንትን ነው። ሳላ ነገረኝ 48 ደቂቃ ቀርቶታል ብሎ ለዛ ነው እንትን ያለው። በትክክል ነው ደቂቃ ነው የተጠቀምከው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ጥቅስ ቃልም አምላክ ነው ለሚለው ምላሽ አልሰጠህም። ከዛ ይልቅ ተጨማሪ እንድንወያይበት የነበረውን ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 እና 5 ላይ ያለውን ስጠቅስ የነበረው ያለ ቦታው ነው፣ ያልጠየቅኩህን ነው ወይም ያልበላኝን ነው እያከከ ያለው የነበረው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ነው የሚለው። ቃልም ስጋ ለበሰ የሚል ነገር የለው። እሱንም አስተካክለው በዛው እግረ መንገድን ባይብል ላይ እንደዚህ አይነት ጥቅስ የለም። ሆነ እና ለበሰ ማለት ይለያያል። ያግኔተው ማለት ለበሰ በሚል ባይብል ላይ ስላልመጣ ማለት ነው። ለማንኛውም ቸርች ፋዘርስ የሚጠቀሙበት ቃል ማለትም ሎጎስ ቃልም አምላክ ነበረ የሚለውን ሁለተኛ አምላክ እና ሌላ አምላክ ብሎ ነው የተረጎሙት። አንተ ነህ የግድ ያ የፈጠረ ነው የአንዱ አምላክ ነው ምናምን እያልክ ከዛ ካታጎራይዝድ ለማድረግ እየሞከርክ ያለው ማለት ነው። አንዳንድ ጥቅሶችን ልስጥ ቸርች ፋዘርስ እንትን ያሉት ማለት ነው። ለምሳሌ ኦሪገን ወይም አርጌንስ የሚባለው አጌኒስት ኮንትራ በሚባለው መጽሐፉ ላይ መጽሐፍ 5 ምዕራፍ 39 ላይ ሲናገር ምንድነው ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን አለ ሲያበራራ። ሁለተኛ አምላክ የመጀመሪያ አምላክ አንድ አምላክ አብ ነው በእነሱ ትምህርት። ሁለተኛ አምላክ ብሎ ነው ያስቀመጡት ማለት ነው። ሌላው የእንትና ማን ነው ጀስቲን ማርቲስ ወይም የውስጦስ ሰማዕቱ ዲያሎግ ዊዝ ትራይፖ በሚባለው መጽሐፉ ምዕራፍ 56 ላይ ሲናገር ምንድን ነው ያለው? ሌላ አምላክ ብሎ ነው ያስቀመጠው። አንድ አምላክ ውስጥ አይደለም ካታጎራይዝድ የሚደረገው። አንተ ነህ በግድ አብን ወልድን መንፈስ ቅዱስን ወደ አንድ አምላክ አስጠግተህ አንድ አምላክ ናቸው ወደሚለው ትምህርት አንድ አምላክ በባይብል ውስጥ አንድ አምላክ ብለው ኤርሊ ቸርች ፋዘርስ የሚባሉት ወይም አፖስቶሊክ ፋዘርስ የሚባሉት እያስቀመጡት ብሉይ ኪዳን ላይ ያሉትን 14 ጥቅሶች አዲስ ኪዳን ላይ ያሉትን 16 ጥቅሶች አንድ አምላክ የሚለውን ለአንድ አምላክ ለአብ ብቻ ነው የሚጠቀሙበት። ሞናርኪ ኦፍ ዘ ፋዘር የሚለውንም ማየት ትችላለን ማለት ነው። በተረፈ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ላለው የገባው ቃል ሌላ አምላክ ነው የሚያስቀምጥው ራሱ ዴትሮ ቴዎስ ተብሎ የተቀመጠው ራሱ ማለት ነው። ዴትሮ ቴዎስ ማለት እንግዲህ አስበው ራሱ ማለት ነው። ስለዚህ ሌላ አምላክ ብሎ ነው ያስቀመጡት፣ ወይም ደግሞ ሁለተኛ አምላክ ዴትሮቲዮስ ብሎ ነው ያስቀመጠው ኦሪገን። ያኛው ደግሞ ያስቀመጠው ደግሞ ሌላ አምላክ ራሱ ማለት ነው ሄትሮቲዮስ ነው ይለው። ሄትሮስ ማለት እና አሎሎስ ማለት ልዩነታቸውን አንተ ታውቃቸዋለህ። አናዘር ኦፍ ሴም ካይንድ እና አናዘር ኦፍ ዲፈረንት ካይንድ ማለት ነው። ስለዚህ ከዛ አንጻር ነው ይኸው ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን በዚህ መልኩ አስቀምጫለሁ ማለት ነው። ቀጥል። በክርስትና እምነት የአባቶች በነገራችን ላይ የአባቶች ጽሑፍ ስንት ነው ያለው? ወደ 38 ቮሊዩም ነው ያለው። 38 ቮሊዩምስ ነው ያለው። ከዛ ውስጥ የጠቀስከው ማን ነው? ኦሪገንን የጠቀስከውና ኦሪገን ቸርች ፋዘር አይደለም። ቸርች ፋዘር አይደለም ኦሪገን። በነገራችን ላይ ሊቅ ተብሎ ነው የሚወሰደው። ስለዚህ ሪፈረንስ ከነሱ አንወስድም። ሌሎች አባቶች አሉ። ሲቀጥል ደግሞ ፐርሰንነቱንም አምነዋል እነዚህ ሰዎች። ፐርሰንነቱን ያላመነ ቸርች ፋዘር የለም፣ ማምጣት አይቻልም። ሁሉም የቸርች ሂስትሪ ማለት ነው ሊትሬቸር አንብቤ ሳይሆን ኦሪጂናል ጽሁፎቹን መርምሬ አብ ወልድንና መንፈስ ቅዱስን ያልጻፈ ኦሪገንን ጨምሮ ሰው የለም በሙሉ 38 ቮሊዩም ውስጥ ያለው። ነገር ግን ኦሪገን በዚህ ጉዳይ ላይ ክፍተት እንዳለው እንትን ይደረጋልና በዚህ ጉዳይ ላይ በደንብ ከጻፉት መካከል ቸርቹሊያን አለ። ሌሎች ደግሞ እንደነ አትናሽስ እና እንደነ ሂፖሊተስ ጭምር ከዛ በኋላ ደግሞ የመጡት እንደነ ዮሐንስ አፈወርቅ ምናምን በደንብ ጽፈዋልና እንደ ማስረጃ ሊቀርቡ አይችሉም እነዚህ ሰዎችና። ስለዚህ በመጀመሪያ ሌላው ደግሞ ዮሐንስ 1:2-3-4 ላይ የተጠቀምኩት ሙግቴን ስለሚያደርግልኝ ነው። ሙግቴን ስለሚገልጽልኝ ነው። ለምን ሁሉ በእርሱ ሆነ ከሆነውም አንዳች ያለ እርሱ አልሆነም። እርሱ ብርሃን ነው፣ እሱ ሕይወት አለው፣ እሱ ወገን አለው፣ ቃል ስጋ ሆነ አንተ እንዳልከው ማለት ነው ስለሚል አምላክነቱን በሚገባ የሚገልጽ ነው እና ሁላችሁንም ሪኮመንድ የማደርገው ዮሐንስ 1ን በነፃ አእምሮ ከፍታችሁ ከአንድ እስከ መጨረሻው አንብቡት። ከዛም በኋላ ኢየሱስ አምላክ እንደሆነ በስነስርዓት ያሳያል ብዬ ጨርሳለሁ። ቴንኪው ማለት ነው። ግን ኦሪገን የሚባለው ሊቅም አባትም ነው፣ የማይባለው ቅዱስ አይባልም ነው።
ለዛውም በአይ ቲንክ አባት እንደሆነ ማስረጃ ሳይንስ አባት ያለው የትኛው ቸርች ነው? እያወራው ዳኒሻ ሰዓቱን ነገና አስጀምርለት ሰራ ችግር የለውም። አባት አይደለም አንዳንድ ጊዜ አባት አይደለምም ማለት ትችላለህ። ችግር የለውም። አሁን አባት አይደለም ነው የሚለው እሱ አይደለም አረስታችን ከፈለክ ማለት ነው። ቀስ ብለህ ያው አባት አይደለም ተብሎ የሚባልበት አግባብ አለ። ፕሮቴስታንትና የምስራቅ ኦርቶዶክስ እና በካቶሊክ ዘንድ አባት አይደለም ተብሎ አይደለም ኦሪገን የሚባለው እንትን ነው፣ ሊቅ ነው፣ አባት ነው፣ ግን ቅዱስ አይደለም። ልክ ቅዱስ ተብሎ ሌሎቹ እንደሚጠሩ ቅዱስ ተብሎ አይጠራም ነው የሚባለው የነበረው። እኔ የማውቀው ሁሉም ጋር አይደለም ደግሞ እንደዛ ነው። ኦሪገን እሺ፣ ኦሪገንን አትቀበል፣ ችግር ተሳስተዋል። ኦሪገን ሁለተኛ አምላክ እያለን የሚጠራው ኦሪገን ማለት አርጌንስ ማለት ነው። ዘእስክንድርያ እንደምታውቁት ማለት ነው። በፕሮቴስታንት ዘንድ በጣም የተወደደ ፈንክሽናል ሰቦርዲኔሽንን በጣም ያብላላ ያፋፋ ትምህርት ያለው እሱ ነው። እሺ ዮስጦስ ሰማዕቱስ ለምን ዝም አልከው? እሱንስ ሌላ አምላክ እያለ የሚጠራውን ጀስቲን ማርቲርስ ዲያሎግ ዊዝ ትራይፖ ምዕራፍ 56 ላይ ማለት ቻፕተር 56 ላይ በሚናገርበት ሳ ላይ ሌላ አምላክ እያለው ነው ኢየሱስን የሚጠራው። ስለዚህ ሌላ አምላክ ካለው ሌላ ለሚለው ቃል ሄትሮስ ነው የሚጠቀምበት። አሎሎስ እንኳን አይደለም፣ አነዘር ውስጥ ዘሴም ካይንድ አይደለም፣ ዲፈረንት ካይንድ አድርጎ ነው ያስቀመጠው። ሌላ አምላክ ካለው ሌላ አምላክ ነው ማለት ነው። ያ ነገር የሚሆነው የእሱ ፈንክሽናል ተርም ነው እንጂ ኦንቶሎጂካል ተርም አይደለም። ራሱ አንድ አምላክ የተባለው በባይብል ውስጥ አብ ነው። ከቸርች ፋዘርስ ኤርሊ ቸርች ፋዘርስ ወይም አፖስቶሊክ ፋዘርስ ከሚባሉት ውስጥ ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው ብሎ ያስተማረ የለም። አታመጣም። ራሱ 1000 ዓመት እሰጥሃለሁ ኤርሊ ቸርች ፋዘርስ ነው ያልኩ። እነ ዮስጦስ ሰማዕቱ አፖስቶሊክ ፋዘርስ ውስጥ አይመደቡም። ራሱ ምናልባት ከእነሱም ልታመጣ ከቻልክም ጥሩ ነው። አንድ ማምጣት አትችልም። አንደኛ ማለት ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም አምላክ ነበረ በሚለውን ነበረ የሚለው ነገር ዱሬሽኑ ወይም ደግሞ ይህን የምትለው ግሪከኛው ቃል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከመንፈሳዊ ያለ ጠጥተዋል እና ያም ማለት ክርስቶስ ነበረ ነው የሚለው። ነበረ ለሚለው ግን ያኔ ክርስቶስ ሆኖ አይደለም የሚኖር የነበረው። የተቀባው አዲስ ኪዳን ላይ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ፣ ሐዋርያት ሥራ ምዕራፍ 10 ቁጥር 38 እና አንድ ማነው ኢሳያስ 61 ላይ፣ ዕብራውያን 1:9 ላይ እንደተቀባ ይናገራል። የተቀባው ሲጠመቅ ነው። ነገር ግን ጥንትም ተቀብቶ አልነበረም፣ ግን ክርስቶስ ነበረ ብሎ ነው የሚያስቀምጠው። ተመሳሳይ ግራመር ነው። ቃልም አምላክ ነበረ ሲል አምላክ አልነበረም ያኔ፣ ወይም ገዢ አልነበረም። ምክንያቱም ሴጣን የዚያ ዓለም አምላክ ተብሏል። ሆዳቸው አምላክ ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ እንደዛ ነው። ሆዳቸው አምላካቸው ነው ይላል። ገዢያቸው ነው ማለት ነው። አምላክ ገዢ በሚል ይመጣል ማለት ነው። ስለዚህ ከነዚህ ቸርች ፋዘርስ ከሚባሉ ኤርሊ ከነበሩ ሰዎች መካከል ጠቅሼ እና ጠቅሼ ኢየሱስ ሁለተኛ አምላክ ሌላ አምላክ ካለው ያው አንድ አምላክ የሚባለው ሌላ ነው። ሁለት አምላክ አይኖርም። ሁለት የሚመለክ ነገር አይኖርም። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ የባህሪ አምላክ ወይም ደግሞ ኦንቶሎጂካል ጋድ አይደለም። ራሱ ፈንክሽናል ጋር ነው። ራሱ ግብርን ነው የሚያመለክተው። ፈንክሽናል ተርም እንጂ ኦንቶሎጂካል ተርሙ አያሳይም ነው እያልኩ ያለሁት። አሁንም እዚህ ላይ ዮሐንስ ወንጌል 1:1 ላይ የሆነ ሙግት ካለ የሆነ ነገር በልና ማጠቃለያ እንስራበት፣ ሀሳብ ይስጡበት ሌሎችም ወንድሞች። ኦኬ ቴንክ ዩ። እኔ ምለው ኦሪገን ስላሴን እንደሚያምን ታውቃለህ? ችግር የለውም። አውራና እንትን ላለሁ እንዳላቋ። ለማንኛውም ታች ያላችሁ ሰዎች ኦሪገን ስለ ስላሴ ያምናል። አውራና ዲቤት እያደረኩ ያለሁት ከአንተ ጋር አይደለም። ጊዜን አስተካክልልኝ። ኦሪገን አውራ እንትን ነው ድድሩ። እኔ አሁን ፈርቼ እኮ ነው ፈርቼ ምንድን ነው ያደረጉት? ባኬንድ ፎርስ ዲያሎጉን ተውከውና በደቂቃ ማውራት ጀመርን። ከዛ አንጻር ነው እኔ ሁለቱም ይመቸኛል። ምንም እንትን የሚለው ስለዚህ ጊዜ ወንድማችን እንዳላቃትልብ ብዬ ነው። እሺ ሳላ ደቂቃ ከእንደገና ያዝለትና 3 ደቂቃ ያወራ። ሳላ ያዝለት ደቂቃ እና ከእንደገና ያወራ። አጥፉት። ጥፋቱ ምን መሰለ ኡስታዝ የዳኒ ቅድም ባኬን ፎርዝ እናውራ አለ ኡስታዝ። አይ ባኬን ፎርዝ አልፈልግም በደቂቃ አልክ። በደቂቃ ደግሞ ሲባል እንደገና ባኬን ፎርዝ ታደርጋለህ። እንደዚህ አግባብ አይደለማ። የዳንዬ ደግሞ ተው። በጣም ደስ በሚል ሁኔታ ነው እያወሩ ያሉት። ቀጥለው ሰዓቱን ያዙ። ደቂቃውን ያዙለትና እኔ ሚዩት አድርጌ ያዳምጣለሁ። ዳኒ እየሞከርኩኝ ነው። ደስ ይላል። አዲሱን እንትን ነው። እሺ ፐን ኢንተንድድ ነው። አንኢንተንድድ ነው። ፐኑ ኢንተንድድ ነው።
አይ ምን አልከኝ? ከንም ምንድን ነው አልከኝ? አልሰማሁም። ሰምና ወርቁ አስበህበት ነው ወይ? ሰማኛ አይደለም። አይ እኔ ከሰሞኑ ጉዳይ ጋር እየሞከርኩ ነው ሲል ከሰሞኑ ጉዳይ ጋር እያይዤ ነው። ለአንተ አይደለም። እሺ መሳቅ ነበረ። ጆካ መለጠ። ያ አይ ዶንት አንደርስታንድ ባለማሳቁ ስቅ ያለው እንግዲህ ቀጥል። ያ አይ ዶንት አንደርስታንድ ዩሮ ሰላም አለይኩም። ወአለይኩም